ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ምዕራፍ 5ን እንጀምራለን። ኬሚካል ቦንዲንግ። ኬሚካል ቦንዲንግ ምንድነው? ክላስ ውስጥ ምንድናቸው የሚለውን ፖይንት እናነሳለን። በዚህ ቻፕተር ውስጥ የምነሱ ፖይንቶች ይሄ አዮኒክ፣ ኮቫሌንት፣ ሜታሊክ የሚባሉ ሶስቱ ስሪ ክላስ ኦፍ ኬሚካል ቦንዲንግ እናነሳለን። ሶስት ክላሶች አሉት። ን ጀነራል ፕሮፐርቲ የሶስቱንም የአዮኒክም የኮቫሌንት እና የሞሊኪውል ፕሮፐርቲያቸውን እናያለን። ሉስ ስትራክቸር ምንድነው፣ ሉስ ዶት ምንድነው የሚለውንም እናነሳለን። ስፔሻሊ በአዮኒክ እና በኮቫሌንት ኮምፓውንድ ውስጥ ያለው ሉስ ዶት እንዴት አድርገን ሉስ ዶት ተጠቅመን ኤሌመንቶቹ እንዴት ሪያክት ያደርጉ የሚለውን ፖይንት እናነሳለን። ኦሪጂን ኦፍ ስለ ፖላሪቲ ምንድነው የሚለውን ፖይንት እናነሳለን። ኦኬ ቀጥታ ወደ ፖይንቱ ስንሄድ ዓለማችን ውስጥ የተለያዩ ነገሮች በተቀመጡበት አይቀሩም አይደል? ሁሌም እናደርጋሉ። there is always change አለ። this change can be chemical changeም or physical changeም ሊሆን ይችላል አይደለም? there is continuously ማለት አንድ ነገር ማቴሪያል ወርልድ in which life is changing from time to time ነው። ከጊዜ ወደ ጊዜ ይቀያየራል። ዳርሚስ ይቀያየራል ማለት the nature of the nature change ያለው undergo either chemical or physical change አለ ማለት ነው። ኬሚካል ቼንጅ አለ ማለት ደግሞ ኬሚካል ሪያክሽን አለ እያለን ነው። ባይ ዘ ወይ ኬሚካል ሪያክሽን ኢዝ ፈንዳሜንታል ነው ማለት ነው። ሁሉም ማቴሪያሎቹ ኬሚካል ቼንጅ ለማምጣት ኬሚካል ሪያክሽን ለማምጣት ኬሚካል ቼንጅን ስለሚከተሉት ማለት ነው። ስለዚህ we call this chemical change chemical reaction እንላለን። as ሰባተኛ ክፍልም ተመራችቷል። ስለ አቶም ምን እንደሆነ the fundamental smallest particle of an element ብለናል ብላችሁ ተመራችቷል። ሞሊኪውልም smallest constituent of particle ዋናው የሰብስታንስ ትንሹ ፓርቲክል ሆኖ ነገር ግን ራሱን ችሎ የሚገለጽ ነው። ኢንዲፔንደንት ራሱን ችሎ የሚገኝና የአንድን ኤሌመንት ወይም ደግሞ የአንድን ኮምፓውንድ ፕሮፐርቲውም ዲተርማይን የሚያደርግ ሞሊኪውል እናለን። ለምሳሌ ሞሊኪውል ኦፍ ሃይድሮጅን ይባላል። ኮምፓውንድ ሞሊኪውል ሊባል ይችላል። ኢንዲፔንደንት ኤግዚስተንስ መገኘቱ ራሱን ችሎ ነው የሚገኘውና የአንድ ኤሌመንትና የአንድ ኮምፓውንድ ወይም ደግሞ ውህድ ፕሮፐርቲውን የሚገልጽ ያ ሞሊኪውል እናለን። ዋይ ዱ ኤሌመንትስ እዚህ ጋር ለምን ኤሌመንቶች ኮምባይን ዋይ ዱ ዳይ አንደርጎ ኮምቢኔሽን ዋይ ኮምቢኔሽን ለምን አስፈለገ? ኤሌመንቶች ለምንድን ነው ኮምባይን የሚሆኑት? ዋይ ዱ ዳይ አንደርጎ ኮምቢኔሽን የሚለውን ፖይንት እናነሳለን። ዋይ ዱ አተምስ ፎርም ኤ ኬሚካል ቦንድ የሚለው ጥያቄ ዋና መሰረቱ ዋይ ዱ ዳይ ኮምባይን ነው። ለምን ኮምባይን ምንድነው ፋክተሩ? ኤሌመንቶች ኮምባይን እንዲያደርጉ የሚያደርጋቸው ፖይንት ምንድነው? ከዛ ኬሚካል ቦንድ ምንድነው የሚለውን እናነሳለን። ወደ ፓወርፖይንት ወደ እዚህ ልምጣና ኬሚካል ቦንድ እዚህ ጋር አቶምስ አር ጀነራሊ ናት ካፓብል ኦፍ ፍሪ በኔቸር የሚገኙ አቶሞች ፍሪ ሆነው አይደለም የሚገኙት። ናት ካፓብል ኦፍ ፍሪ ኤግዚስተንስ በት ግሩፕስ ኦፍ አቶምስ ኦፍ ዘ ሴም ኦር ዲፈረንት ኤሌመንት ኤግዚስት አር ዘ ስፒሺስ። ስለዚህ አሁን አያችሁ ኤሌመንቶቹ በተፈጥሮ ነፃ ሆነው አይገኙም፣ ፍሪ ሆነው አይገኙም። በጣም ብዙ ኢነርጂ ስላላቸው they convey much more energy በኔቸር በጣም ብዙ ኢነርጂ ስላላቸው ነፃ ሆነው ሊገኙ ስለማይችሉ መገኛቸውን በምንድን ነው በወይ ሞሊኪውል ኦር ኮምፓውንድ ፈጥረው ነው የሚገኙት ማለት ነው። የሚገኙበትን ስቴት ይቀይሩታል። this ግሩፕ ፈጥሩና ግሩፕ ኦፍ አተምስ this group of atom ደግሞ ሞሊኪውል ኦር ኮምፓውንድ ፈጥሮ ይገኛሉ ነው። ዋይ ኤሌመንቶች በብዛት ኤሌመንቶች in nature ፍሪ ሆኖ ስለማይገኙ or they have much more energy in nature። ስለዚህ most molecules are clustered together ሞሊኪውሎቹ በብዛት አንድ ላይ ክላስተር ፈጥሮ ነው የሚገኙት ማለት አንድ ላይ ተሰብስበው ነው የሚገኙትና molecule will only be formed if it has lower energy or more stable። ቅድም ነግራቸዋለሁ አቶሞች በኔቸር ስቴብል አይደሉም። ስለዚህ ስቴብል ለመሆን ኮምባይን ያደርጋሉ ነው። why do they combine? ለምንድን ነው ኮምባይን የሚያደርጉት? ስቴብል ለመሆን ነው። ስቴብል ለመሆን ኤነርጂያቸውን በመቀነስ ያላቸውን ኤነርጂ ቀንሱና ስቴብል ይሆናሉ። ከዛ በኋላ
ወይ ሞሊኩል ወይ ኮምፓውንድ ይፈጥራሉ። ለዚህ ነው ኤሌመንቶቹ በኔቸር በተፈጥሮ ስቴብል ስላልሆኑ ሪጉ አይደሉም፣ በጣም ብዙ ኢነርጂ አላቸው። ስለዚህ ብዙ ኢነርጂያቸውን ለመቀነስ ሚክስ ኮምባይን ያደርጋሉ ማለት ነው፣ ክላስተር ይፈጥራሉ። በዛ ጊዜ ወይ ሞሊኩል ወይ ኮምፓውንድ ይፈጥራሉ። ኦኬ። ስለዚህ ፎርስ እዚህ ጋር አሁን ኬሚካል ቦንድ ምንድን ነው? ልክ አሁን እዚህ ጋር ኮምባይን ያደርጋሉ። ለምን? ስቴብል መሆን ፍለጋ ማለት ነው። ቱ ቢ ስቴብል ኒድ ቱ ኮምባይን መድረግ ይፈልጋሉ ስቴብል ለመሆን። ሶ ዋትስ ኬሚካል ቦንድ? ሉክ አት ዲስ ዊዝን ሞሊኪውልስ አቶምስ አር ሄልድ ቱጌዘር ባይ አትራክቲቭ ፎርስ። በአቶሞች መካከል ሞሊኪውል ይፈጠራል ኦር ኮምፓውንድ ይፈጠራል ስንል በሞሊኩሎች ውስጥ አቶሞች አሉ፣ በኮምፓውንዶች ውስጥ አቶሞች አሉ። እነዚህ አቶሞች አንድ ላይ ይያያዛሉ ነው። ስለዚህ ይህንን አቶሞች በሞሊኩል ውስጥ የሚገኘው ደግሞ በኮምፓውንድ ውስጥ የሚገኙ ሞሊኩሎችን የሚያያይዝ ፎርስ ደግሞ አትራክቲቭ ፎርስ ይባላል። ሶ ዲስ ፎርስ the force of attraction which hold the atom together within a molecule is called chemical bond ላለ። ስለዚህ ኬሚካል ቦንድ ፎርስ ነው ተማሪዎች፣ ፎርስ ነው። so chemical bond is a force which hold atom together in a chemical compound or in the molecule, or force that holds atom together to form a molecule or አቶሞቹ ሞሊኪዩል ደግሞ ኮምፓውንድ እንዲፈጥሩ አቶሞቹን አንድ ላይ የሚያያይዝ ምን ፎርስ ኬሚካል ቦንድ እንላለን። በተለያየ መንገዶችን ዲፋይን ማድረግ እንችላለን። እዚህ ላይ እንደምታዩት ኬሚካል ቦንድን አንደኛ ፎርስ ነው። እዚህ ጋር አጠቃላይ ኬሚካል ቦንድ ከተባለ ፎርስ ኦፍ አትራክሽን ነው። አቶሞችን አንድ ላይ አትራክት የሚያደርግ የሚያያይዝ ማለት ነው። ኤ ፎርስ when acts between two or more atoms to hold them together as stable molecule, ሞሊኩሎቹ ስቴብል እንዲሆኑ ሁለት አቶሞችን የሚያያይዝ thus bond the bond thus formed is called chemical bond ይባላል። ሁለት አቶሞቹ አንድ ላይ ሲመጡ ሲያያዙ በዚህ ፎርስ በአትራክቲቭ ፎርስ ሲያያዙ መካከላቸው ቦንድ ይፈጠራል። ያ ቦንድ ደግሞ ኬሚካል ቦንድ እንላለን ማለት ነው። ኬሚካል ቦንድ እንላለን። or it's a group of two or more atoms involving redistribution of electrons among them. በታች እናየዋለን። ቦንድ በሚፈጥሩበት ጊዜ ኤሌክትሮናቸውን ዲስትሪቡት ያደርጋሉ ማለት ነው። ኤሌክትሮን ዲስትሪቡት ይደረጋል ማለት ወይ ኤሌክትሮንን ትራንስፌር ይሰጣጣሉ፣ ኦር ወይ ኤሌክትሮን ሼር ትደረጋለች፣ ወይ ኤሌክትሮን ክላውድ ትፈጥራለች ማለት ነው። ስለዚህ ኤሌክትሮኑ እንደገና ዲስትሪቡት ይደረጋል። አንድ ኤሌመንት ሌላ ኤሌመንት ኤሌክትሮን ይሰጣል ኦር ይቀበላል። ሌላው ደግሞ ወይም ደግሞ ሼር ይደራረጋሉ ወይ ክላውድ ይፈጥራሉ። ስለዚህ ዲስ ሪዲስትሪቡሽን ይባላል። ኤሌክትሮን እንደገና ይሰራጫል በሁለቱ አተሞች መካከል። ስለዚህ ሁለትና ከዛ በላይ አተሞች ኮምባይን ሲደረጉ በኤሌክትሮናቸው ሪዲስትሪቡት ይደረጋል። ያኔ የሚፈጠረው ቦንድ ኬሚካል ቦንድ እንላለን ነው። ኦኬ ሶ ይሄ ዲስትሪቡሽን ደግሞ የሚከናወነው ባይ ዲክሪዝ ኢነርጂያቸውን ነው። ባይ ኤሌክትሮንን ሪዲስትሪቡት ሲያደርጉ የነበራቸው ኤነርጂ ይቀንሳል። ዋይ ኔቸር ኤነርጂያቸው በጣም ትልቅ ስለሆነ፣ ግን ኮምባይን ሲደረጉ አንድ ላይ ሲመጡ ክላስተር ሲፈጥሩ ኤነርጂያቸው ይቀንሳል። እዚህ ጋር ዲክሪዝ ኢን ኤነርጂ ስትሬንግዝ ዘ ቦንድ። እዚህ ጋር አትራክሽን አለ ብያቸዋለሁ። እዚህ ጋር ቬሪ ኢምፖርታንት ፖይንት። እዚህ ጋር በደንብ ይዩት። አትራክሽን አለ፣ ሁለቱ አተሞች መካከል አትራክሽን አለ። አትራክት ሲደራረጉ ደግሞ ምን ያደርጋሉ ማለት ነው? ኤነርጂያቸውን ይቀንሳሉ። ለምን? አንድ አተም በተፈጥሮ ብቻው ካለ ኤነርጂው ትልቅ ነው፣ ግን ከሌላ አተም ጋር አንድ ላይ በሚሆንበት ጊዜ ኮምባይን በሚደረግበት ጊዜ ኤነርጂው ይቀንሳል። ከዛ ስቴቢሊቲው ይጨምራል ነው፣ ሞር ስቴብል ይሆናል። ስለዚህ ኮምባይን የሚሆኑት ስቴብል ለመሆን ነው። ስቴብል ለመሆን ሰው አትራክሽን እና ኢነርጂው ተቃራኒ ናቸው ማለት ነው። አትራክሽን በጣም ሲጨምር ኢነርጂው ይቀንሳል፣ ስቴቢሊቲ ግን ይጨምራል። ሁለት አተሞች አንድ ላይ ስናመጣቸው the more that we put them together በጣም አንድ ላይ ሲመጡ ኮምባይን ሲደረጉ በመካከላቸው ያለው አትራክሽን ይጨምራል። ከዛ በዛ ጊዜ ደግሞ ኢነርጂ መጀመሪያ የነበራቸው ኢነርጂ ምን ያደርጋሉ? ይቀንሱታል። ኢነርጂ ከተቀነሰ ማለት ያ ኮምፓውንድ ኦር ሞሊኪዩል ስቴብል ይሆናል። ለዚህ ነው እዚህ ዋና ኢምፖርታንት ፖይንታችን ነች ማለት ነው። so therefore molecule are more stable than atoms። ሞሊኩሎቹ ከአቶሞች ይልቅ ኮምፓውንዶቹ ከአቶሞች ይልቅ ምንድናቸው? ስቴብል ናቸው።
ስቴብል ናቸው ማለት ነው። ለምሳሌ ክሎሪን ከወሰዳችሁ ክሎሪን ፕላስ ክሎሪን አንድ ክሎሪን ስቴብል አይደለም፣ ግን ከሌላ ክሎሪን ጋር ክሎሪን ሞሊኩል ይፈጥራል። Cl2 Cl2 ክሎሪን ሞሊኩል ይፈጥራል which is stable than ክሎሪን። ሃይድሮጅን እና ክሎሪን ሃይድሮክሎሪክ አሲድ ማለት ይሄ ኮምፓውንድ ነው። ይሄ ሃይድሮክሎሪክ አሲድ ከሃይድሮጅን እና ከክሎሪን ይልቅ ስቴብል ነው። ሶዲየም ክሎራይድ ቴብል ሶልት የገበታ ጨው ይሄ ኮምፓውንድ ነው። ነገር ግን ከምንና ከሶዲየም እና ከክሎሪን ይልቅ ምንድነው ስቴብል ነው። ምክንያቱም ሶዲየም እና ክሎሪን አንድ ላይ ሲመጡ ኤነርጂያቸውን ስለሚቀንሱ ማለት ነው። አንድ ላይ ሲመጡ አትራክሽናቸው ይጨምራል፣ አንድ ላይ መሆናቸው ይጨምራል፣ ኤነርጂያቸው ግን ይቀንሳል። ኮዝ ፎር ኬሚካል ኮምቢኔሽን ምንድን ነው? ለምን ኮምባይን ይሆናሉ ነው? ኮዙ ምንድን ነው? መሰረቱ ምንድን ነው? ዋይ ዱ ዜይ ኮምባይን? ዋን ቴንደንሲ ቱ አኳር ሚኒመም ኢነርጂ። ቅድም ነገራቸዋለሁ። በተፈጥሮ በጣም ትልቅ ኢነርጂ ስላላቸው ኤነርጂያቸውን ለመቀነስ ሲሉ ኮምባይን ያደርጋሉ። ቴንደንሲ ቱ አኳር ሚኒመም ኢነርጂ፣ ትንሽ ኢነርጂ እንዲኖራቸው ሲሉ ምን ያደርጋሉ? ኮምባይን ያደርጋሉ። ወን ቱ አተምስ ካምስ ቱ ክሎዘር ማለት አንድ ላይ ሲመጡ ኮምባይን ሲደረጉ ኒውክለስ ኦፍ ዋን አተም አትራክት ዘ ኒ ኤሌክትሮን ኦፍ ዘ አዘር አተም ዳሚስ የአንድ ኤሌመንት ኒውክለስ ሌላውን ኤሌመንት ኒውክለስ እናደርጋል ኤሌክትሮን አትራክት ያደርጋል። ለምሳሌ እዚህ ጋር ሃይድሮጅን እና ክሎሪን አለ አይደል? የክሎሪን ኒውክለስ የሃይድሮጅንን ኤሌክትሮንን ወደ ራሱ ይስባል። የሃይድሮጅን ኒውክለስ የክሎሪን ኤሌክትሮን ወደ ራሱ ያደርጋል፣ ይስባል። ይሄ አለ ማለት ነው። ስለዚህ የአንዱ ኒውክለስ የሌላውን ኤሌክትሮን የሌላው ኤሌክትሮን ኒውክለስ ደግሞ የሌላኛውን ኤሌክትሮን እናደርጋሉ፣ ይሳሳባሉ። ግን ኤሌክትሮን ወደ ራሱ የሚስበው ምዕራፍ 4 ውስጥ አንስተናል፣ ኒውክለስ ነው። ኦኬ ወን ኔት ሪዛልት ኢዝ አትራክሽን። አሁን እንደዚህ ጋር አሁን ሲሳሳቡን አለ ማለት ነው፣ አትራክሽን አለ ማለት ነው። ኒውክለስ ይሄኛው የክሎሪን ለምሳሌ ኒውክለስ እና የሃይድሮጅን ኒውክለስ መካከል ምን አለ? መሳሳብ አለ። ያ ኔት ሪዛልት ኦፍ አትራክሽን እንላለን ማለት ነው። በዚህ ጊዜ ቶታል ኤነርጂ ኦፍ ሲስተም አትራክት ሲደራረጉ ኢነርጂ ኦፍ ሲስተም ይሆናል፣ ይቀንሳል። ከዛ ኬሚካል ቦንድ ይፈጠራል በመካከላቸው ማለት ነው። ሃይድሮጅን እዚህ ጋር አለ፣ ክሎሪን እዚህ ጋር አለ ካለን ሃይድሮጅን የክሎሪን ኤሌክትሮን ወደ ራሱ ይስባል፣ ክሎሪን ደግሞ የሃይድሮጅን ኤሌክትሮን ወደ ራሱ ይስባል። ሲሳሳቡ አንድ ላይ ይመጣሉ ማለት ነው። አንድ ላይ በጣም ይመጣሉ፣ ከዛ ኤነርጂያቸው ይቀንሳል። ስለዚህ ቦንድ ፎርሜሽን ምንድነው? ኤግዞተርሚክ ፕሮሰስ ነው። ውድ ተማሪዎች ኤግዞተርሚክ ፕሮሰስ ነው ቦንድ ፎርሜሽን፣ ምክንያቱም ኢነርጂ ስለሚቀንስ ማለት ነው። there is decrement in energy of the system ኢነርጂ ፖቴንሻል ኤነርጂያቸው ስለሚቀንስ ኤግዞተርሚክ ነው። ኤግዞ ማለት ደግሞ መቀነስ ነው አይደል? ሪሊስ ማለት ነው። ኤነርጂ ሪሊስ ያደርጋሉ። መጀመሪያ ብዙ ኤነርጂ ነበራቸው፣ ያ ኤነርጂ ሪሊስ ሲያደርጉ ኤግዞተርሚክ ፕሮሰስ ነው ማለት ነው። ቦንድ ፎርሜሽን ኢዝ ኤግዞተርሚክ ፕሮሰስ። ኦኬ ስለዚህ አንደኛ ኤነርጂያቸውን ለመቀነስ ነው። ሁለተኛ ደግሞ ቱ አኳር ኖቤል ጋዝ ኮንፊጉሬሽን። ኦኬ ወደዚህ እመጣለሁ። ሌትስ ካም ቱ ወደ ቴክስታችሁ ሲመጣ ስለ ኦክቴት ሩል አወራለሁ ማለት ነው። እዚህ ጋር ኖቤል ጋዝ ኮንፊጉሬሽን ማለት ኦክቴት ሩል ማለት ነው። ሶ ኦክቴት ሩል ምንድን ነው የሚለውን እናነሳለን። ሶ እዚህ ላይም ኦፍኮርስ ማንሳት አይቀርም። ስለ ኦክቴት ሩል አንድ በአንድ እናነሳለን፣ እናወራበታለን ስለ ኦክቴት ሩል። እዚህ ላይ እንደምታዩት ኦክቴት ሩል ምንድን ነው? ኦፍኮርስ ሀሳቡን ያነሳው ጊልበርት ሌዊስ ይባላል። አፍተር ኦብዘርቬሽን ሂ ሜድ ዲፍረንት ታይፕስ ኦፍ አዮኖቹን ምንድነው አይደንቲፋይ ለማድረግ ፖዚቲቭ አዮንና ኔጋቲቭ አዮን የሚለውን አይደንቲፋይ ለማድረግ የተደረገ ኦብዘርቬሽን ነበር በሌዊስ ማለት ነው። ከዛ he just explained the rule ኦክቴት ሩል ብሎ ነው የሰየመው ኦክቴት ሩል። ስለዚህ ዋና ፋይዳው ይሄ አዮኖችን ለመለየት ማለት ነው። ፖዚቲቭ አዮን ነው ኔጋቲቭ አዮን ነው የሚለውን ለመለየት በጣም ይረዳናል። so what is ኦክቴት ሩል? atoms tend to form a compound in a way that they give them 8 valence electron. አንድ ኮምፓውንድ አንድ ኤሌመንት ኮምፓውንድ በሚፈጥርበት ጊዜ ምን ያደርጋል? ኤሌክትሮንን ወይ ይሰጣል ወይ ይቀበላል። ሜታሎች በኔቸር ይሰጡና ወደ 8 ይመለሳሉ። ናን ሜታሎች ደግሞ ይቀበሉና ወደ 8 ያደርጋሉ ነው።
ስለዚህ በዚህ መካከል ኤሌክትሮን ሪዲስትሪቡት ትደረጋለች። ያኔ ተቀብለው ወደ 8 ካደጉ ኦር ሰጥቶ ወደ 8 ከተመለሱ ያ ኦክቴት ሩል ይላል። ቴንደንሲ ኦፍ አተምስ ቱ አቺቭ 8 ኤሌክትሮንስ ነው። በስተመጨረሻ ሼል ላይ ያለው ኤሌክትሮን 8 እንዲሆን ማድረግ ነው። ፎር ኤግዛምፕል እዚህ ጋር ቴንደንሲ ኦፍ አተም ቱ አቺቭ 8 ኤሌክትሮንስ ኢን አውተርሞስት ሼል ኢን አን ሊውስ ኦክቴት ሩል እንላለን። ኤክሴፕት ይሄ ከሃይድሮጅን እና ከሂሊየም ውጪ ምን ያደርጋሉ ማለት ነው ተማሪዎች? ከሃይድሮጅን እና ከሂሊየም ውጪ ኤሌክትሮንን ወይ ይሰጣሉ ወይ ይቀበሉና ወደ 8 ማለት ነው። 8 መጨረሻ ሼል ላይ ያለው ኤሌክትሮን 8 ከሆነ ያ ኦክቴት ማለት 8 ማለት ነው። ኦክት ከሚል ኤሌመንቶቹ ሰጥቶ መጨረሻ ሼል ላይ ያለውን ኤሌክትሮን 8 ማድረግ ኦር ተቀብለው 8 ማድረግ ያ ኦክቴት ሩል እንለዋለን። ኦፍኮርስ በምሳሌ ማየት እንችላለን ስለ አዮን ፎርሜሽን ላይ ስፔሻሊ ዲስ ኦክቴት ሩል በጣም የሚጠቅመን ለምንድን ነው? ለአዮን ፎርሜሽን ነው። ሉካ ስለዚህ እዚህ ጋር ምን አለ? ሪዲስትሪቢዩሽን ኦፍ ኤሌክትሮን አለ ብያቸዋለሁ ቅድም። እዚህ ጋር ኤሌክትሮን ዊል ቢ ሪዲስትሪቢዩትድ ይደረጋል፣ እንደገና አሬንጅ ይደረጋል። እዚህ ጋር ሪዲስትሪቢዩሽን ኦፍ ኤሌክትሮን በኬሚካል ቦንድ ፎርም ውስጥ። ስለዚህ በዚህኛው ሪዲስትሪቢዩሽን ኦፍ ኤሌክትሮን ውስጥ ምን አለ? የስምንቶሽ ወይም ደግሞ ኦክቴት ሩል ይጠበቃል ነው። ሶ ሉክ ሃው ኩድ አተምስ ተስፋይ ኦክቴት። ስለዚህ አቶሞቹ እንዴት አድርጎ ነው ኦክቴት ሩልን የሚያሟሉት? እንዴት አድርጎ ያሟላሉ ነው። ኦኬ ሶ ሂር አር ዘ ኢምፖርታንት ፖይንት ትሩ ዊች ዘይ ካን ሳቲስፋይ ኦክቴት ሩል። አንደኛ እንዴት ኦክቴት ሩል ላይ ያሟሉ የሚለው እዚህ ጋር ባይ ሉሲንግ ዴር ኦውን ቫላንስ ኤሌክትሮን። ቫላንስ ኤሌክትሮናቸውን ሉስ ያደርጋሉ። ከዛ ሉስ ያደርገው ወደ 8 ይመለሳሉ። ዳት ሚንስ በስተመጨረሻ ሼል ላይ ያለው ኤሌክትሮን 8 እንዲሆን ያደርጋሉ። ሁለተኛ ባይ ጌኒንግ ቫላንስ ኤሌክትሮን ፍሮም አዘር ኤሌመንት። 8 ያልሞላ በስተመጨረሻ ሼል ላይ ያለው ኤሌክትሮን ደግሞ 8 ካልሞላ 8 እንዲሞላ ይቀበላሉ። ዳት ኢዝ ዋት ዊ ኮል ዳት ኤሌክትሮን ኢዝ ጌን ላለም። ሶስተኛ ደግሞ ሼር ያደርጋሉ። ኤሌክትሮን ሼር ያደርጋሉ ማለት ቢትዊን ቱ ነው። ሉስ ሜታሎች ሉስ ያደርጋሉ። ነን ሜታሎች ደግሞ እዚህ ጋር ጌን ያደርጋሉ። ምዕራፍ 4 ውስጥ ሳይንስ ነበር ስለ አዮናይዜሽን ኢነርጂ እና ኤሌክትሮን አፊኒቲ ካስታውሳችሁ። ምክንያቱም አዮናይዜሽን ኢነርጂ ኦፍ ሪሙቪንግ ኤሌክትሮን ፍሮም ዘ ሜታል አይደለም፣ ፍሮም ዘ ጋዚየስ ሜታል፣ ከጋዚየስ ሜታል ላይ ስፔሻሊ ለሜታል ነው ኤሌክትሮንን ማስለቀቅ ነው። ኤሌክትሮን ሉስ እንዲያደርግ ማድረግ ነው። ሜታሎቹ ሉስ ያደርጋሉ ማለት ይሰጣሉ፣ ከዛ ካታውን ይፈጥራሉ። ነን ሜታሎቹ ደግሞ ይቀበላሉ። ዳት ሚንስ ኤሌክትሮንን እንጨምራለን ማለት ነው። ኤሌክትሮንን ጌን ያደርጋሉ። ኤሌክትሮንን ጌን ለማድረግ በዛ ጊዜ ደግሞ ኢነርጂ ይወጣል። ያ ምን ብለናል በተማሪዎች? ኤሌክትሮን አፊኒቲ ነው። ስለዚህ አያችሁ ኤሌክትሮን ሉስ እና ጌን በሚያደርጉበት ጊዜ ኢነርጂያቸው ኢነርጂ ኦፍ ሲስተም ዲክሪስ ያልነው እኮ ለዚህ ነው ማለት ነው፣ ይቀንሳል። ሶስተኛ ደግሞ ሼር ያደርጋል ማለት ደግሞ ታውቁታላችሁ። ሼር ማለት በሁለት አተሞች መካከል ነው ያለው። የሼር ሲደራረጉ ሼር የተደረገው ኤሌክትሮን የሁለቱም ነው ማለት ነው። አሁን አንድ ኤግዛምፕል ወስደን ማየት እንችላለን። ለምሳሌ ስለ ሶዲየም። አሁን ሶዲየም ከወሰደን ሶዲየም ላይ ፎር ኤግዛምፕል አልካሊ ሶዲየም 11 ኤሌክትሮኖች ያሉት ኮንፊገር ስናደርግ 281 ነው። አያችሁ በስተመጨረሻ ሼል ላይ ያለው ኤሌክትሮን 1 ነው። ስለዚህ ቺን አንድ ምን ያደርጋታል? ኦክቴት ሩል ለማሟላት። ምክንያቱም አኮርዲንግ ቱ ኦክቴት ሩል በስተመጨረሻ ሼል ላይ ያለችው ኤሌክትሮን 8 መሆን አለበት ስለሚል ቺኛው አንዷን ይሰጣል፣ ሉስ ያደርጋል። ከዛ 28 ይሆናል ማለት ነው። ሶዲየም ኒድስ ቱ ሉስ ኢትስ አውተር ሞስት ኤሌክትሮን ቺኛው አንዷ መጨረሻ ላይ ያለችውን ይሰጣል ማለት ነው። ኢነርጂ ጨምረንበት እንዲሰጥ እናደርጋለን። ከዛ በትንሽ ኢነርጂ ይሄን ይወገዳል። ከዛ እንዴት ያደርጋል? ከዛ ኤሌክትሮን ኮንፊግሬሽን ምን ይሆናል ማለት ነው? 28 ይሆናል ማለት ነው። ኤግዛምፕል እዚህ ጋር ያለውን በምሳሌ ላሳያችሁ። ሶዲየም 11 ብለናል። ያለው ኤሌክትሮን ኮንፊግሬሽን 281 ነው። ስለዚህ ችኛዋን ዋን ያደርጋል፣ ሉዝ ያደርጋል። ችኛዋን እንዴት አድርጎ ሉዝ ያደርጋል? ቅድም ካስታውሳችሁ ሶዲየም ጋዜስ ነው። ስለዚህ እዚህ ላይ እንጨምራለን፣ አዮናይዜሽን ኢነርጂ እንጨምራለን። ከዛ ምን ይፈጠራል ማለት ነው? ሶዲየም እዚህ ጋር ፕላስ ይፈጠራል ማለት ነው። አያችሁ? ከዛ
ፕላስ ተፈጠረ። ፕላስ 1 ኤሌክትሮን ምን አደረገ? ሉስ አደረገ ነው። እችኛው ኤሌክትሮን በዚህ በኩል ተቀጣበች ማለት ሉስ አደረገ ማለት ነው። አያችሁ ሶዲየም ስንት ነበረው? 11 ነበረው። ከዛ አንድ ሉስ አደረገ ማለት እዚህ ጋር ታያችኋል አይደል? ይሄ ምን ተፈጠረ ማለት ነው? አዮን ተፈጠረ። አዮን ተፈጠረው ከአዮን ምን ይባላል? ካታዮን ይባላል። ካታዮን ኦር እዚች ጋር ያለችዋ ይሄ ማለት 11 ሲቀነስ 1 ማለት ነው። ፕላስ ማለት 1 እንቀንሳለን ስለሰጠ ከዛ ስንት ሆናል ማለት ነው? 10 ይሆናል። ይህንን ኮንፊገር ስናደርግ ደግሞ 2 ይሆናል። አያችሁ መጨረሻ ሼል ላይ ያለችው ኤሌክትሮን ስንት ሆነች ማለት ነው? 8 ሆነ። ዳት ሚንስ ኦክቴት ሩል ምናምን አሟላ ነው። ፕላስ ከሆነ እንቀንሳለን፣ ማይነስ ከሆነ ደግሞ እንደምራለን። ኦኬ በተጨማሪም የኦክሲጅን መውሰድ እንችላለን። ኦክሲጅን we can take oxygen እንደ ኤግዛምፕል ኦክሲጅን መውሰድ እንችላለን። ኦክሲጅን ያለው ስንት ነው? 8 ነው። ኮንፊገር ስናደርግ 2 6 ነው። ስለዚህ አሁን ኦክሲጅን እዚህ ጋር ስንት 8 ለመሙላት ስንት ኤሌክትሮን ይፈልጋል ማለት ነው? 2 ኤሌክትሮን ይፈልጋል ያችኛው። ስለዚህ 2 ኤሌክትሮን ምን ያደርጋለን? ጌን ያደርጋል ማለት ነው። ኦ ኦክሲጅን ጋስ ነው። ከዛ በኋላ መጀመሪያ እናደርጋለን ኤሌክትሮን አድ እናደርጋለን። ከዛ ኦ ማይነስ ይፈጠራል። ጋዝ ፕላስ ኢነርጂ ይወጣል፣ ኤሌክትሮን አፊኒቲ ይወጣል። አስታውሱ፣ ምክንያቱም ነን ሜታል ስለሆነ። አያችሁ ምን ጨመረ ማለት ነው? ኤሌክትሮንን እየጨመረ ነው። እዚህ ጋር ምን ማለት ጌን እያደረገ ነው። ጌን ሲያደርግ ደግሞ ምን ይፈጠራል ተማሪዎች? አናየን ይፈጠራል። አናየን ይፈጠራል። ስለዚህ አሁን ኤሌክትሮን ሪዲስትሪቢዩት ሲደረግ ምን አለ ማለት ሉስ እና ጌን ውስጥ ኤሌክትሮን ትራንስፌር ትደረጋለች ነው። ኦፍኮርስ ትንታችን እናየዋለን። ስለዚህ ነን ሜታሎች አሁን እዚህ ጋር ስንት አደረገ ማለት ነው? 2 ጌን ያደርጋል ነው። በቀላሉ 8 ለመሙላት ኦክሲጅን 2 ኤሌክትሮኖች ያስፈልጉታል። ስለዚህ ኦ ኦክሲጅን ጋዝ 2 ኤሌክትሮኖችን ጌን ካደረገ በኋላ -2 ይሆናል። -2 ሆናል ማለት ደግሞ ምን እናደርጋለን? ስንት ነበረው? 8 ነበረው እንደምታውቁት። ከዛ ምን ሆናል ማለት ነው? 8 ማይነስ ከሆነ እንደምራለን። ማይነስ ማለት መቀበል አይደል? የራሱ ያልሆነ ነገር ኔጌቲቭ ማለት ያው መቀበል ማለት ነው። ስለዚህ ያለው ላይ እንደምርበታለን። ስለዚህ 2 ይሆናል። ስንት ሆነ ማለት ነው? 10። ይሄ ኮንፊገር ሲደረግ 2 8 ይሆናል ነው። አያችሁ። ስለዚህ አሁን ኦክሲጅን ምን ሆነ ማለት ነው? ጌን አድርጎ 8 ሞላ። ሶዲየም ደግሞ ሉስ አድርጎ 8 ሞላ ነው። ስለዚህ ኤሌመንቶቹ እንዲህ በዚህ ስቴፕ ሉስ እና ጌን በማድረግ አናዮን እና ካታዮንን ይፈጥራሉ ብለን አንስተናል። ስለዚህ ለዚህ ነው ስለ ኦክቴት ሩል ማንሳት የፈለጉ። ስለዚህ ኦክቴት ሩል ሲባል ፕሮሰስ ነው ማለት ነው። is a tendency of an atom to have 8 electron on the outermost shell። አንድ ኤሌመንት ወይ ሰጥተው ወይ ተቀብሎ መጨረሻ ሼል ላይ ያለችውን ምን ኤሌክትሮንስ ምን ማድረግ ነው? 8 ማድረግ አይደለም። ሶዲየም 11 1 ይሰጣል አይደለም። ፕላስ አደረገ ማለት 2 8 አደረገ መጨረሻ ማለት ነው። ኦክሲጅን 8 ነበር -2 ዳምስ ስንት አደረገ ማለት ነው? 10 ስለሆነ እዚች ጋር 11 ማለት እዚህ 11 -1 ነው። 11 -1 ነው። 11 ማለት 10 ነው። ኮንፊገር ስናደርግ ይሄ ይመጣል። እቺ ደግሞ 8 + 2 ነው። ቅድም ነግሬያቸዋለሁ። ኮንፊገር ስናደርግ 2 8 ሆናል። ስለዚህ መጨረሻ ሼል ላይ ያለው ኤሌክትሮን ስንት ሆነ ማለት ነው? 8 ሆነ። that is what we call that octet rule እንላለን። ስለዚህ እዚህ ጋር ሚኒመም ኤነርጂ ለማግኘት ነው ሪያክት የሚያደርጉት። ሁለተኛ እዚህ ጋር to have noble gas configuration noble gas configuration ማለት atom combines to acquire noble gas configuration ማለት noble gas ታሳሳላችሁ። መጨረሻ ሼሉ ስንት ኤሌክትሮን የሚሸከመው ነው? 8 ኤሌክትሮን ካለው ኖብል ጋስ ይባላል ብለን አንስተን ነበር። ስለ ክላሲፊኬሽን ኦፍ ኤሌመንት ስናወራ ካስታውሳችሁ ምዕራፍ 4 ውስጥ ማለት ነው። መጨረሻ ሼል ላይ ያለው 8 ከሆነ ኖብል ጋስ ይባላል ብለናል። ሶ አተም then formation of bond only outermost electron that means ns እና np አለ እና n-1 d ኤሌክትሮንስ ፓርቲሲፔት ነው። እሺ በቦንድ ፎርሜሽን ውስጥ መጨረሻ ሼል ላይ ያለው ኤሌክትሮን ነው የሚሳተፈው እንጂ ሁሉም ኤሌክትሮን አይደለም። ቦንድ ፎርሜሽን ውስጥ የሚሳተፈው ኤሌክትሮን ሁሉም ኤሌክትሮን ሳይሆን ቫላንሲ ኤሌክትሮን ነው። በስተመጨረሻ ሼል ላይ ያለው ኤሌክትሮን ነው እንጂ ሁሉም ኤሌክትሮኖች አይሳተፉበትም ነው።
ኦኬ ሶ እንዴት ኮምባይን ያደርጋሉ? ሃው አተም ኮምባይን ቱ ፎርም ሞሊኪዩል። እዚህ ጋር እንደምታዩት እንዴት ኮምባይን አድርጎ ሞሊኪዩል ይፈጥራሉ የሚለውን ደግሞ ፖይንት እዚህ ጋር እናነሳለን። እነዚህ ሶስቱ ቅድም ያወራት ኦክተት ሩልን እንዴት ያሟላሉ የሚለውን ኤሌክትሮንን ሪዲስትሪቡት ያደርጋሉ። እንዴት አድርገው ቫላንስ እዚህ ጋር ይታቸዋል። ሁሉም ኤሌክትሮን አይደለም የሚሄደው ቫላንስ ኤሌክትሮን ማለት ደግሞ መጨረሻ ሼል ላይ የሚገኘው ኤሌክትሮን ማለት ነው። እሱን ወይ ሉስ ያደርጋሉ መስጠት፣ ወይ ጌን ያደርጋሉ መቀበል፣ ወይ ደግሞ ሼር ያደርጋሉ ማለት ነው። ሼር ማለት ደግሞ ኮመንሊ ሁለቱ አተሞች አንድ ላይ ያሏቸው ማለት ነው። ሶ እንዴት ሃው አተም ኮምባይን ቱ ፎርም ሞሊኩል ቱ ኦብቴን ስቴብል ኦክቴት ኮንፊግሬሽን ኦር ኢነርት ኖብል ጋዝ ኮንፊግሬሽን እንዲኖራቸው ነው ኮምባይን የሚያደርጉት። ሁለተኛ ፖቴንሻል ኤነርጂያቸውን እንዲቀንሱ ለማድረግ ነው አይደል? ሚንስ ፖቴንሻል ኤነርጂ ደግሞ የሚቀንሰው ሪፓልሽን ነው አይደለም? ፎርስ ኦፍ ሪፓልሽን እዚህ ጋር ዌን ቱ አተምስ አፕሮችስ ቱ ኢች አዘር፣ ሁለት አተሞች አንድ ላይ አፕሮች በሚያደርጉበት ጊዜ ፎርስ ኦፍ ሪፓልሽን ዲው ቱ ኒውክለስ ኦፍ ቱ አተምስ ኤንድ ፎርስ ኦፍ አትራክሽን ቢትዊን ኒውክለስ ኦፍ ዋን አተም ኤንድ ኤሌክትሮን አለ። ሁለቱ ፎርሶች አሉ ባዜ ሪፓልሽንም አለ አትራክሽንም አለ። ሪፓልሽን ማለት ሁለቱ ኒውክለስ ይገፋፋሉ። ይሄ ብቻ ሳይሆን የአንድ ኤሌመንት ኤሌክትሮን እና የሌላኛው ኒውክለስ የሌላኛውን ኤሌክትሮን ወደ ራሱ ይስባል። የሌላኛው ኒውክለስ ደግሞ የሌላኛውን ኤሌክትሮን ወደ ራሱ ይስባል። ግን ኦቨርካም የሚያደርገው ፎርስ ኦፍ አትራክሽን ስለሆነ ኢነርጂው ይቀንሳል። አያቸውን እዚህ ጋር ሃይድሮጅን እና ፍሎሪን ለምሳሌ ከወሰደን ሃይድሮጅን እና ፍሎሪን እዚህ ጋር አለ። ሃይድሮጅን እና ፍሎሪን አንድ ላይ ሲመጡ እዚህ ጋር አንድ ላይ ሲመጡ ያላቸው ኢነርጂ ሆነ ማለት ነው ቀነሰ። መጀመሪያ ትልቅ ኢነርጂ ያላቸው ሉክ አት ዲስ ኢነርጂያቸው አሁን ይሄ ኢነርጂ ነው የሚያሳየው፣ ፖቴንሻል ኢነርጂ ነው የሚያሳየው። ይሄ በመካከላቸው ያለው ራዲየስ ያሳያል። ይሄ ኢነርጂ ነው የሚያሳየው እዚህ ጋር እንደምታዩት ኢነርጂ። ይሄኛው ደግሞ ራዲየስ ነው የሚያሳየው። ስለዚህ አሁን እዚህ ጋር ሃይድሮጅን እና ፍሎሪን ነበረን። ስለዚህ ሃይድሮጅን እና ፍሎሪን ዲስታንሱን እየቀነሱ አንድ ላይ በመጡ ቁጥር እዚህ ጋር ኦልሬዲ ምን አደረጉ ማለት ነው ተገናኙ ማለት ነው። ከዛ በመካከላቸው ያለው ዲስታንስ ቀነሰ። ዳት ሚንስ አትራክሽናቸው ትልቅ ፎርስ ኦፍ አትራክሽን ትልቅ ኖራቸው። ከዛ ኢነርጂያቸው ነው እንደዚህ ጋር ታያቸዋል። መጀመሪያ ኢነርጂያቸው ትልቅ ነበር፣ ከዛ ቀነሰ። ከዚህ በታቸው ነው ኢነርጂያቸው ቀነሰ። ስለዚህ ፖቴንሻል ኢነርጂ ይቀንሳሉ ነው። ኦኬ ሰው ይሄንን ፖይንት እንዳትረሱ። ቀጥታ ወደ ሶስት ኬሚካል ቦንድ አሉ። ሶስቱም መሰረት ያደረጉት ደግሞ ይህንን መሰረት ያደረጉ ናቸው። ኦክተት ሩልን ለማሟላት ኢቨን ሁሉም ስቴብል መሆን ስላለባቸው ኦክተት ሩልን ለማሟላት ደግሞ ይህንን ሶስቱን ያሟላሉ። ዛሚንስ ሉስ ያደርጋሉ ኦር ጌን ያደርጋሉ ወይ ሼር ያደርጋሉ። ሉስ እና ጌን ማድረጋቸው ሌላ ኬሚካል ቦንድ ይፈጠራል። ሼር ማድረጋቸው ሌላ ቦንድ ይፈጠራል። ስለዚህ የተለያየ ቦንድ የመፈጠሩ ምክንያት ኤሌክትሮን ራሱን ሪአሬንጅ ወይም ደግሞ ዲስትሪቢዩሽን ኦፍ ኤሌክትሮን በሁለት አቶሞች መካከል ያለው ኤሌክትሮን ራሱን እንዴት አድርገው ነው ዲስትሪቢዩት ያደረገው የሚለውን መሰረት አድርገን ነው ሶስቱም የኬሚካል ቦንዲንግ ክላሶች የሚኖሩን ማለት ነው። ኦኬ ስለዚህ እነሱም እንደማን ናቸው እዚህ ላይ እናነሳቸዋለን። ቤዚካሊ ኬሚካል ቦንድ ቅድም አሮች ኬሚካል ቦንድ ማለት ፎርስ ኦፍ አትራክሽን ነው። ፎርስ ነው። ኬሚካል ቦንድ ከተባለ ፎርስ ነው እና ሁለት አተሞች አንድ ላይ የሚያያይዝ ፎርስ ነው ብለናል። ቤዚካሊ ዊ ሃቭ ቱ ታይፕስ ይሄንን ኬሚካል ቦንድ ሁለት አሉን። እነሱም ስትሮንግ ቦንድ እና ዊክ ቦንድ ይባላሉ። ኦር ስትሮንግ ቦንድ አክቹዋሊ ይሄ ኦር ኢንተርሞሊኩላር እና ኢንትራሞሊኩላር እና ኢንተርሞሊኩላር ተብሎ በሁለት ይካፈላሉ። ይሄ ቦንዶቹ ማለት ነው። ፎርሱ ሁለት አለ። ኢንተርሞሊኩላር ፎርስ እና ኢንትራሞሊኩላር ፎርስ ተብሎ በሁለት ይካፈላሉ። ኢንተርሞሊኩላር ፎርስ ማለት ቢትዊን ሞሊኩል ሁለት የተለያዩ ሞሊኩሎች መካከል ያለው ማለት ነው። እነሱ እዚህ ጋር ይሄ ዊክ የሚባሉ አጠቃላይ እዛ ጋር ነው የሚመደቡት። ኢንትራሞሊኩላር ማለት ደግሞ ኢንትራ ሞሊኩላር ከተባለ ደግሞ ሁለት ሞሊኩሎች መካከል ያለው ነው። አሁን ቱ ፎርስ አለ ብያቸዋለሁ። ኢንተርሞሊኩላር ፎርስ እና ኢንትራሞሊኩላር ፎርስ
ኢንተር ሞሊኩላር ፎርስ ማለት ቢትዊን ሞሊኪውሎች ማለት በሞሊኪውሎች መካከል ያለው ነው። በሞሊኪውሎች የተለያዩ ሞሊኪውሎች አይደንቲካሊ ሊሆን ይችላል። በሞሊኪውሎች መካከል ያለው ፎርስ ሁለት የተለያዩ ሞሊኪውሎችን የሚያያይዝ ፎርስ ኢንተር ሞሊኩላር ፎርስ ይባላል። ሁለተኛ ደግሞ በአቶሞች መካከል ያለው the force between the atoms or within ይሄ between molecule ነው። ይሄ ደግሞ within molecule ነው። within molecule ነው። ውድ ተማሪዎች within molecule ከተባለ ደግሞ within molecule በአንድ ሞሊኪዩል ውስጥ ለምሳሌ አሁን let's say ሚቴን ከወሰደን CH4 ከወሰደን አያችሁ CH4 of course ይሄ ሚቴን ይባላል። ሚቴን እንለዋለን። አሁን ይሄ ሚቴን CH4 ውስጥ በካርቦን እና በሃይድሮጅን መካከል ስንት ኮምፓውንድ ነው ያለው? አንድ ሞሊኪዩል ነው ያለው። ይሄ በዚህ ሞሊኪዩል ውስጥ በአንድ ሞሊኪዩል ውስጥ ብቻ ያለውን ፎርስ የምናይ ከሆነ ኢንትራ እንላለን። ኢንትራ ማለት በአንድ ሞሊኪዩል ነው። ኢንተር ከተባለ ደግሞ በሁለትና ከዛ በላይ ያለው ምን ፎርስ ማለት ነው። አሁን ለምሳሌ በዋተር ኤንድ CH4 ካለን ሁለት ሞሊኩሎች አሉ። በዋተር ብቻ ውስጥ ከሆነ ኢንትራ ነው። በዋተር እና በCH4 መካከል ከሆነ ደግሞ ኢንተር ነው። ስለዚህ ኢንተር ማለት ቢትዊን ሞሊኩልስ ነው። ኢንትራ ማለት ደግሞ በአንድ ሞሊኩል። ስለዚህ በአንድ ሞሊኩል መካከል ያለው አቶሚክ ይባላል። አቶሚክ ቦንድ እናለን። እሺ አቶሚክ ቦንድ ይላል። አቶሚክ ቦንድ የተባለበት ዋና ምክንያት ደግሞ ምንድነው? አቶሞች መካከል ያለውን ቦንድ ስለሆነ። ለምሳሌ CH4 ኮንሲደር የምናደርግ ከሆነ በካርቦን እና በሃይድሮጅን መካከል፣ ዋተር ኮንሲደር የምናደርግ ከሆነ በሃይድሮጅን እና በኦክሲጅን መካከል። ስለዚህ በአቶሞች መካከል ስለሆነ ኢንትራ ሞሊኩላሩ አቶሚክ ቦንዲንግ ይባላል ማለት ነው። እሺ አቶሚክ ቦንዲንግ ይባላል። ይሄንን እንዳትረሱ። ስለዚህ ይሄንን ሁለቱን ክላስ መሰረት በማድረግ ኬሚካል ቦንዲንግን ሁለት ቦታ ማካፈል እንችላለን ማለት ነው። ውድ ተማሪዎች ኬሚካል ቦንዲንግ ኦር ኬሚካል ቦንድ የሚለው አጠቃላይ ክላሱ ኢንተር ከሆነ ኢንትራ ከሆነ ስንት አለ ማለት ነው። አቶሚክ ከሆነ እዚህ ጋር 3 አለ ማለት ነው። ውድ ተማሪዎች እነሱም አዮኒክ፣ ሁለተኛ ኮቫሌንት፣ ሶስተኛ ሜታሊክ ብለን 3 ክላሶች አሉት። እነዚህ ሶስቱ ኢንትራ ሞሊኩላር ፎርስ ነው ያላቸው። ኢንትራ ሞሊኩላር ፎርስ ነው ያላቸው። ኢንትራ ሞሊኩላር ፎርስ ኦር አቶሚክ ቦንዲንግ እንለዋለን። እሺ ሌላ ደግሞ የምናነሳው ምን አለ? ኢንተር የሚባሉ አሉ። ኢንተር ሞሊኩላር ፎርስ እነሱ ደግሞ ምንድናቸው? ሞሊኩላር ቦንዲንግ ይባላሉ። ሞሊኩላር ቦንዲንግ ይባላሉ። እነማን ናቸው? የተለያዩ ፎርሶች አሉ። እነዚህ ኢንተርሞሊኩላር ፎርስ የሚባሉት ሃይድሮጂን ቦንዲንግ የሚባል አለ። ሌላ ለንደን ፎርስ የሚባል አለ። እንዲህ ያለን እንደረዝላለን ማለት ነው። ሃይድሮጂን ቦንዲንግ፣ ለንደን ዲስፐርሽን ፎርስ፣ ዳይፖል ፎርስ፣ አዮን ዳይፖል ፎርስ የሚባሉት ኦፍኮርስ እነዚህ ታይፖቹ ግሬድ 10 ውስጥ የምታዩት ይሆናል እና በብዛት ይሄ ፖላሪቲ የሚባል አፌክት የሚያደርጉ ናቸው። እነዚህ ኢንተርሞሌኩላር ፎርስ እነዚህ በሁለት ሞሌኩሎች መካከል የሚገኙ ናቸው። ሃይድሮጂን ቦንድ፣ ለንደን ዲስፐርሽን ፎርስ፣ ዳይፖል ቦንድ ኦር ፎርስ፣ አዮን ዳይፖል ፎርስ ኦር ቦንድ ተብሎ ኢንተሮች ደግሞ በዚህ እነዚህ ክላሲፊኬሽኖች አሉት። ነገር ግን እኛ በዚህ ቻፕተር ውስጥ ፎከስ የምናደርገው ይሄኛው ነው ማለት ነው። ኢንትራ ኦር አቶሚኩን ሶስቱን አዮኒክ፣ ኮቫለንት እና ሜታሊክን ዲስከስ እናደርጋለን ማለት ነው። ስለዚህ እዚህ ጋር አዮኒክ ምንድን ነው፣ ከየት መጣ፣ ኢንትሮዳክሽኑን ነው የምናየው። ኮቫለንትስ ምንድን ነው፣ ከየት መጣ የሚለውን ፖይንት እናነሳለን። ልክ እዚህ ጋር ምን ብለናል ካስታውሳችሁ፣ እንዴት ነው ኦክቴትሩን የሚያሟሉት? ባይ ሉዝ ኤንድ ጌይን። አሁን ወደዚህ ይዩት። ኤሌክትሮን ማለት ቫላንስ ኤሌክትሮን ነው። እሺ ቫላንስ ኤሌክትሮንን ምን ያደርጋሉ? ወይ ሉስ ያደርጋሉ። ሉስ የሚያደርጉ እነማን ናቸው? ሉስ የሚያደርጉ ሜታልስ። ጌይን የሚያደርጉ አሉ። እነማን ናቸው? እነዚህ ጌይን የሚያደርጉ ደግሞ ነን ሜታልስ።
ስለዚህ አያችሁ ይሄ ጌይን ነን ሜታልስ ነው። ጌይን ማለት በኤሌክትሮን አፊኒቲ ነው። ሉዝ ማለት በአዮናይዜሽን ኤነርጂ ነው። ታስታውሳላችሁ። ስለዚህ በዚህ መካከል ምን አለ? ሉዝ እና ጌይን በሚያደርጉበት ጊዜ አያችሁ ሉዝ ከሲደረግ እዚህ ጋር ሰጪ አለ፣ ተቀባይ አለ። በዚህ መሃል ኤሌክትሮን ምን ትሆናለች? ትራንስፈር ትደረጋለች። there is transfer of electron. Electron will be transferred. Electron will be transferred. ከየት? አሁን አያችሁ ሜታል ሉዝ ያደርጋል ማለት ይሰጣል ነው። ናን ሜታል ደግሞ ምን ያደርጋል? ጌን ያደርጋል ማለት ይቀበላል ነው። ስለዚህ አያችሁ ሜታሎች ደግሞ እነዚህ ሜታሎች ሉዝ ሲያደርጉ ውድ ተማሪዎች ምን ይፈጥራሉ? እችኛው ቫላንስ ኤሌክትሮን ማለት ሉስም ትደረግ ጌንም ሲደረግ ምን ይፈጠራል? መካከላቸው ምን ይፈጠራል? አዮን ይፈጠራል። አይደለም? አታሳውሱም? ስለ ቫላንስ ኤሌክትሮን ለማስወጣት አዮናይዜሽን ኤነርጂ እንጨምርበታለን። ዋና ዓላማው ካታዮንን መፍጠር ነው። ጌይን ያደርጋል ማለት ነው። ዋና ዓላማው ደግሞ ይሄ ኤሌክትሮን አፊኒቲ ላይ አናዮንን መፍጠር ነው ብለን ምዕራፍ 4 ላይ ያወራ ነው ትሬንዶቹ ማለት ነው። ስለዚህ ሉዝ አረገ ማለት ተማሪዎች ምን ፈጠረ ማለት ነው? ሜታሉ ምን ፈጠረ? አዮን ፈጠረ ነው። የተፈጠረው አዮን ደግሞ ምን ይባላል? ካታዮን ይባላል። ዳሚንስ ሜታሉ ኤም ፕላስ ይሆናል ማለት ነው። እዚህ ጋር ደግሞ ጌይን አረገ ማለት ተማሪዎች ጌይን አረገ ማለት ስቲል አሁንም አዮን ይፈጠራል። የሚፈጠረው አዮን ግን አናዮን ይባላል። አናዮን ማለት ደግሞ ኤክስ ማይነስ ነው። ዳሚንስ ናን ሜታሉ ኔጋቲቭ ቻርጅ ነው። ስለዚህ ካታዮን ማለት ፖዚቲቭሊ ቻርጅድ ነው ማለት ነው ተማሪዎች። እዚህ ጋር ካታዮን ማለት ፖዚቲቭሊ ቻርጅድ፣ ይሄ ካታዮን። አናዮን ማለት ደግሞ ኔጋቲቭሊ ቻርጅድ። ስለዚህ አዮን ይፈጠራል። በዚህ ጊዜ አያችሁ ቫላንስ ኤሌክትሮን ሉዝ እና ጌይን አለ ማለት ሉዝ የሚያደርግ ሜታል ነው፣ ጌን የሚያደርግ ደግሞ ነን ሜታል ነው። ስለዚህ ኤሌክትሮን ፍሮም ሜታል ቱ ነን ሜታል ምን ትደረጋለች? ትራንስፈር ትደረጋለች። በዚህ መካከል የሚፈጠረው ቦንድ አዮኒክ ይባላል። አያችሁ አዮኒክ። ዋይ ቫላንስ ኤሌክትሮን ወይ ሉዝ ወይ ጌን ሲደረግ እዚህ ጋር እንደምታዩት ምን ይፈጥራል? አዮን ይፈጥራል። አዮኒክ አዮን። ምክንያቱም ቦንዱ የተፈጠረው አዮን ስለተፈጠረ ነው ማለት ነው። አዮን ደግሞ የተፈጠረው ኤሌክትሮን ሉዝ እና ጌን ስለተደረገች። ስለዚህ አዮኒክ ቦንዲንግ ዲፊኒሽኑ ይሄን ነው። ኦኬ እዚህ ላይ እንደምታዩት ፎርሜሽን ኦፍ አዮኒክ ቦንዲንግ አሁን ያወራችሁ ነው። አዮኒክ ቦንዲንግ እንዴት ይፈጠራል የሚለውን መጀመሪያ አዮን እንዴት እንደፈጠራል የሚለውን ማወቅ አለባችሁ። አዮን ማለት እዚህ ጋር ዩኒት ውስጥ አይታችሁታል እያለ ነው። ዌን አተም ፖሴሲንግ ደ ሴም ነምበር ኦፍ ፕሮቶን እና ኤሌክትሮንስ። አሁን አንድ አተም ሌትስ ሴይ ይሄን አተም እንውሰድ እስቲ ሶዲየም። አሁን ሶዲየም አሁን ኒውትራል ነው የሚባለው፣ ኤሌክትሪካሊ ኒውትራል ነው የሚባለው። አሁን ያለው 11 ነው። ዳት ሚንስ እዚህ ጋር ኒውትራል ነው። ኤሌክትሪካሊ ኒውትራል እንላለን። ኤሌክትሪካሊ ኒውትራል ይባላል። ለምንድን ኤሌክትሪካሊ ኒውትራል የሆነው? እዚህ ጋር ዘዱም ፕሮቶኑ ኤሌክትሮንም ስንት ነው ማለት ነው? ሶስቱም እኩል ናቸው። አቶሚክ ነምበርም ፕሮቶንም ኤሌክትሮንም ስንት ናቸው? 11 ናቸው። ዳት ሚንስ የሄደም የመጣም የለም ማለት ነው። ሉዝ የተደረገ ኤሌክትሮን የለም፣ ጌን የተደረገ ኤሌክትሮን ስለሌለ እነዚህ ኤሌመንቶች አቶሞች ምን ይባላሉ? ኤሌክትሪካሊ ኒውትራል ይባላሉ። ኦክሲጂን መውሰድ እንችላለን። ኦክሲጂን ለምሳሌ 8 ነው። ዳት ሚንስ Z is equals to P is equals to E ነው። ዳት ሚንስ 8 ነው። ሶ ኤሌክትሪካሊ ሱም ኒውትራል ነው። ነገር ግን ኢፍ ቶታል ነምበር ኦፍ ኤሌክትሮን ዳዝ ናት ኢኳል ቱ ነምበር፣ እዚህ ጋር ነምበር ኦፍ ኤሌክትሮን ግን ከተለየ ኢፍ ነምበር ኦፍ ኤሌክትሮን ኢዝ ዲፍረንት ፍሮም ሉክ ኢፍ በአንድ አተም ውስጥ ኢን አተም ነምበር ኦፍ ኤሌክትሮን ኢዝ ዲፍረንት ፍሮም ነምበር ኦፍ ፕሮቶን ከሆነ ምን አለ ማለት ነው? አተም ኢዝ ኤይዘር ፖዚቲቭ ነው ኦር ኔጋቲቭ ነው ማለት ነው። አንድ አተም ነምበር ኦፍ ኤሌክትሮኑ ከነምበር ኦፍ ፕሮቶኑ ከተለየ፣ ነምበር ኦፍ ኤሌክትሮኑ ከነምበር ኦፍ
ፕሮቶን ከተለየ ወይ ከበለጠ ወይ ካነሰ ማለት ነው። that means if electron is greater than proton or if electron is less than proton ከሆነ ወይ ኤሌክትሪካሊ ፖዚቲቭ ሆናል ኔጋቲቭ ሆናል ማለት ነው። that means ኔት ፖዚቲቭ ኦር ኔጋቲቭ ኤሌክትሪካል ቻርጅ አለ ማለት ነው። ቻርጅ አለ። ስለዚህ አሁን ኤሌክትሮኑ ከፕሮቶን ከበለጠ ጌን አድርጓል ማለት ነው አይደለም። እዚህ ጋር ምን አድርጓል ማለት ነው? እዚህ ጋር ጌን አድርጓል እያለ ነው። ኤሌክትሮኑ ከፕሮቶን የሚበልጥ ከሆነ ጌን አድርጓል። ኤሌክትሮኑ ደግሞ ከፕሮቶኑ አነሰ ማለት ምን አድርጓል ማለት ነው ተማሪዎች? ሉስ አድርጓል እያለን ነው። ስለዚህ አሁን እዚች ጋር በምን እንለየዋለን? ጌን ማድረጉን እዚህ ጋር በምን እናውቀዋለን? ፕላስ አድርገን ነው የምናውቀው ማለት ነው። ጌን አደረገ ማለት ምን ተፈጠረ ማለት ነው ተማሪዎች? አናዮን ተፈጠረ ማለት ነው። ሉስ አደረገ ማለት ደግሞ ምን ተፈጠረ ማለት ነው? ከታዮን ተፈጠረ ማለት ነው። ስለዚህ ከታዮን ውስጥ እዚህ ጋር እንደምታዩ ከታዮን ውስጥ ኤሌክትሮን ከፕሮቶን ያንሳል። አናዮን ውስጥ ደግሞ ኤሌክትሮን ከፕሮቶን ይበልጣል። ሶ ኔት ኤሌክትሪክ ቻርጅ ኢዝ ኢኳልስ ቱ ነምበር ኦፍ ፕሮቶን ማይነስ ነምበር ኦፍ ኤሌክትሮን። በአጠቃላይ ያለው ኤሌክትሪክ ቻርጅን በዚህ ማወቅ እንችላለን ነው። ለምሳሌ ኤግዛምፕል ስጣችሁ እዚህ ላይ ስለ መጨመርና ለምሳሌ አናይን እና ከታይን አሁን ለምሳሌ ኤግዛምፕል የናይን ኦ ማይነስ ቱ እንውሰድ። እዚህ ጋር ደግሞ ኤምጂ ፕላስ ቱ እንውሰድ። ፕላስ ቱ ማለት ከታይን ነው ማለት ነው። እዚህ ጋር ምን አድርጎታል? እዩት፣ ሪሊስ አድርገዋል። ይሄ ማይነስ ከሆነ ጌን አድርገዋል። ማይነስ ከሆነ ባይዘ የመውሰድ አይደል ጌን አድርገዋል። ስለዚህ አሁን እዚህ ጋር ያለው 8 ነበር፣ እዚህ ጋር 12 ነበር። ይሄ የነበረውን ነው ዘዱን ነው ይሄ ዲዲ ዘድ። ስለዚህ አሁን እዚህ ጋር ስንት ቻርጅ ስንት ወሰደ የምለውን እንዴት እናውቃለን? በቀላሉ 8 ከዛ ኔት ኤሌክትሪክ ቻርጅ ማለት ነው ነምበር ኦፍ ፕሮቶን ማይነስ ኤሌክትሮን ብለን ያለውን ኤሌክትሮኑን ማወቅ እንችላለን። ሰው ያለው እዚህ ጋር ኤሌክትሮን 8 ፕላስ 2 ስንት ሆነ ማለት ነው? 10 ሆነ። 2 ምን አደረገ ማለት ነው? ጌይን አደረገ እያለ ነው ባይዘ። ካታይን ደግሞ እዚህ ጋር ፕላስ 2 ያለ ማለት 12 ማይነስ 2 ያለ ነው which is 10 ዳሚን እዚህ ጋር ምን አደረገ ማለት ነው? ሉስ አደረገ። አያችሁ አሁን እነዚህ ምለው ኤሌክትሮን ነው፣ እዚህ ጋር ማሳያችሁ ኤሌክትሮን ነው። ይሄ 8ቱ ደግሞ እዚህ ጋር የሚታያችሁ ይሄ 8ቱ ፕሮቶን ነው። ይሄ 12ቱ ፕሮቶን ነው። ይሄ ደግሞ ኤሌክትሮን ነው። ስለዚህ አሁን ኤሌክትሮኑ ምን ሆነ? እዚህ ጋር ኤሌክትሮኑ 10 ሆነ ማለት ነው። ግሬተር ዛን ፕሮቶን፣ ምክንያቱም 10 is greater than 8። ስለዚህ በአናዮን ውስጥ ያለው ኤሌክትሮን ጌን ሲያደርግ ከፕሮቶን ይበልጣል። እዚህ ጋር ደግሞ ፕሮቶን ነው ውስጥ ኤሌክትሮን 10 ነው፣ ፕሮቶን ደግሞ 12 ነው። ስለዚህ ኤሌክትሮን is less than ፕሮቶን ሆነ ማለት ነው። ዛት ሚንስ ምን አድርጓል ማለት ነው? ሉስ አድርጓል። በዚህ ጊዜ የሚፈጠረው ምን ይባላል? ይሄ ኤሌክትሪክ ቻርጅ ዲፍረንስ ከመጣ ይሄ ወይ ፖዚቲቭ ኒውትራልነቱን ትቶ ወይ ከሰጠ ወይ ከተቀበለ there is change in electrical charge ያ አዮን ይባላል ነው። ኦኬ ሶ አዮን ማለት ምን ማለት ነው? አዮን ማለት ተማሪዎች it is a property of an atom to be positively charged or negatively charged ወይ positively charged or negatively charged የመሆን ማለት ነው። any atom or molecule with this net charge either positive or negative ከሆነ አዮን ይባላል። ወይ ፖዚቲቭ ወይ ፖዚቲቭሊ ወይ ኔጋቲቭሊ ቻርጅድ መሆን ማለት ነው። ሶ አዮን ማለት ፖዚቲቭሊ ኦር ኔጋቲቭሊ ቻርጅድ ማለት ነው። ኔጋቲቭሊ ኦር ፖዚቲቭሊ ቻርጅድ ማለት ነው። ስለዚህ ይሄ በጣም ወሳኝ ናቸው። እዚህ ጋር ክላሲፊኬሽን ቤዝድ ኦን ታይፕ ኦፍ ኤሌክትሪካል ቻርጅ እና ክላሲፊኬሽን ቤዝድ ኦን ነምበር ኦፍ አተምስ ኢንቮልቭድ ኢን አዮን ፎርሜሽን የሚለውን እናነሳለን። ቤዝድ ኦን ታይፕ ኦፍ ኤሌክትሪካል ቻርጅ እዚህ ጋር ቤዝድ ኦን ታይፕ ኦፍ ኤሌክትሪካል ቻርጅ ኦፍ አተም ዘይ ክላሲፋይድ ኢንቱ ኤሌክትሪካል ቻርጁ ቤዝድ ኦን ዲስ ምን እንላለን? አናዮን እና ካታዮን እንላለን። አሁን ከላይ ሳወራ ነበረው ነው። አናዮንስ ማለት አተምስ ኦር ግሩፕ ኦፍ አተም ዛት ሃቭ ሞር ኤሌክትሮን ዳን ፕሮቶን። ቅድም ነግሬያቸዋለሁ። አዮን አናይን እና ከታይን ብሎ ከሆነ ይሄ አናይን ማለት ኤሌክትሮኑ ጌን ስላደረገ አይደል? ጌን መቀበል አይደል? ይሄ ጌን ማድረግ ነው አይደል? ግሬተር ዛን ፕሮቶን ነው። ይሄ ደግሞ ከታይን ማለት ሉስ ማድረግ ነው አይደል? ሉስ።
ስለዚህ ኤሌክትሮን ኢዝ ሌስ ዛን ፕሮቶን ነው እዚህ ጋር። ለምሳሌ እዚህ ጋር አሁን ክሎሪን እዚህ ጋር ማይነስ አደረገ። ክሎሪን እዚህ ጋር ለምሳሌ መውሰድ እንችላለን። ኤግዛምፕል ክሎሪን 17 ነበረች፣ ማይነስ አደረገች ማለት 17 ፕላስ 1 እናደርጋታለን። ስንት ሆነ ማለት ነው? 18 ሆነ። ይሄ ኤሌክትሮን ነው። አያችሁ፣ ኤሌክትሮኑ ከፍ አለ። ፕሮቶን ግን ስንት ነው? እዚህ ጋር ፕሮቶን 17 ነው። ስለዚህ ይበልጣል። 18 ከ17 ይበልጣል ብለን እንወስዳለን። ስለዚህ ኔጋቲቭ ካለ ካያችሁ አናዮን ነው። ፖዚቲቭ ካያችሁ ደግሞ ካታዮን። ለምሳሌ የካታዮን ደግሞ ምን እንውሰድ እስቲ? ካልሲየም ፕላስ 2 እንውሰድ። ካልሲየም 20 ነው። ከዛ ፕላስ 2 ማለት ምን አደረገ ማለት ነው? 20 ማይነስ 2 ነው። ፕላስ መስጠት ስለሆነ 18 ሆነ። ይሄ ኤሌክትሮን ምን ሆነ? ቀነሰ። ስለዚህ ኤሌክትሮን ኢዝ ሌስ ዛን ፕሮቶን ብለን ካስቀመጥ ዳት ኢዝ ኮልድ አናይንና ካታዮን ብለን እንለያለን ነው። እዚህ ጋር እንዴት አድርገው ይሰጣሉ? ለምሳሌ እዚህ ጋር አሁን ናይትሮጂን 7 ነው፣ ኤሌክትሮን 7 ነው፣ ቻርጁ 0 ነው። አሁን ምንም ፕሪፕሬንት ነገር ግን ያለው ፕሮቶን እና አዮን ለምሳሌ ለምን 3 ማይነስ ሆነ የሚለውን እናያለን። ለምሳሌ እዚህ ጋር አልሙኒየም 13 ነው አይደል? አልሙኒየም 13 ነው አይደል? ከሶ ፕላስ 3 ኬት መጣ 283 አይደለም? እዚህ ጋር 283 ስለዚህ ችኛው 3 ይሰጥና አይደለም ወደ ኦክተት ሩል ለማሟላት 3ን ይሰጣታል። ከዛ ኤል ፕላስ 3 ይሆናል ማለት ነው። ችኛው 3 ሰጥቶ ናይትሮጅን ደግሞ ያለው 7 ነው። ይሁት 7 ይሆናል ማለት 2 5 ነው። ስለዚህ 5 አይሰጥም። ስንት ይቀበላል ማለት ነው? 3 ይቀበላል ማለት ነው። ዳት ሚንስ ኤን 7 ከዛ ማይነስ 3 ነው። ምክንያቱም ይሄ 8 እንዲሞላ ኔጋቲቭ 3ን ወይም ደግሞ 3 ኤሌክትሮንን ስለሚቀበል ነው ማይነስ 3 የምንለው ማለት ነው። ኦክሲጅን ቅድም አይተናል፣ ክሎሪን ቅድም አይተናል። ስለዚህ እነዚህ አናዮንና ካታዮን የሚባሉት ናቸው። እንዴት እነዚህ አዮኖቹ ደግሞ እንዴት ይፈጠራሉ ለምለው ስቲል ምዕራፍ 4 ውስጥ አንስተን ነበር። ስለ አዮናይዜሽን ኤነርጂ ነው የሚያነሳው። እዚህ ጋር እንደምታዩት አዮን ካን ቢ ፎርምድ ባይ አዮናይዜሽን ማድረግ ነው። which process of neutral atom losing or gaining its valence electron ማለት ነው። gain or lose እንዲያደርግ ካስታውሳችሁ አዮናይዜሽን ኢነርጂ ኤንድ ኤሌክትሮን አፊኒቲ ብዬ ሁለቱንም ሲነግራችሁ ነበር። ለምሳሌ አሁን ሶዲየም ሜታል ነው፣ ጋዝ ነው። ነገር ግን ጋዝ ነው። እዚህ ላይ ምን እንጨምርበታለን? አዮናይዜሽን ኢነርጂ እንጨምርበታለን። ከዛ ምን ይሆናል? የአዮናይዜሽን ኢነርጂ ሲጨምርበት ሶዲየም ፕላስ ይሆናል ነው አይደለም? ጋዝ ነበረው፣ ኒውትራል የነበረው ኢነርጂ አዮናይዜሽን ኢነርጂ ጨምርንበት ሶዲየም ፕላስ ሆነ። ከዛ ካታዮን ተፈጠረ ነው እዚህ ጋር። ኤሌክትሮን አፊኒቲ ደግሞ ኦክሲጅን ነበረ ነበር። ኦክሲጅን ጋዝ ነው። ኦክሲጅን ደግሞ ነን ሜታል ስለሆነ ጌይን ማድረግ ይፈልጋል። ይሄ ሉስ ነው አይደለም? this is ሉስ ኤሌክትሮን ነው። ሉስ ኤሌክትሮን ነው ባይዘ። ይሄ ደግሞ ጌይን ኤሌክትሮን ነው። ጌይን ኤሌክትሮን ነው ኤሌክትሮን አፊኒቲ ማለት። ስለዚህ አሁን ይሄ ኦክሲጅን ምን ያደርጋል? ይሄ ኦክሲጅን ውድ ተማሪዎች፣ ይሄ ኦክሲጅን ምን ያደርጋል? ኦክሲጅን ፕላስ ኤሌክትሮን እንጨምርበታለን። ከዛ ቱ ኤሌክትሮን ጨምር ከዛ ኦ ማይነስ ሆነ ማለት ነው። አያችሁ? ስለዚህ እንዴት ይፈጠራል? በአዮናይዜሽን ኤነርጂ ነው። አዮናይዜሽን ኤነርጂ ኦር ለሜታል ነው፣ ኤሌክትሮን አፊኒቲ ለነን ሜታል እንደዚህ ይፈጠራል ነው። ኤነርጂ ወይ ለሜታል ከሆነ ኤነርጂ ጨምረን ከዛ ኤሌክትሮኑ መጨረሻ ላይ ያለችው ኤሌክትሮን ማስወገድ ማለት ነው። 11 አይደል ሶዲየም፣ ከዛ 2 8 1 አይደል? ችኛው ወንን ለማስወገድ ኤነርጂ እንጨምራለን። እዚች ጋር አንዷን ከዚህ እንድትወጣ ለማድረግ አዮናይዜሽን ኤነርጂ እንጨምራለን። ከዛ አዮናይዜሽን ኤነርጂ ሲወጣ ችኛው ወን ወጣች ማለት ሶዲየም አንድ ሰጠ ማለት ነው። ከዛ የሄደችው ኤሌክትሮን ደግሞ እዚህ ጋር ትጽፋለች ፕላስ 1 እዚህ ጋር ነው የምጻፈው። በዚህ በኩል ነው የምጻፈው። እሺ በዚህ በኩል የምጻፍ ከሆነ ኤሌክትሮን አፊኒቲ ነው አዮናይዜሽን ኤነርጂ እንላለን። ሜታል እዩት፣ ጋዝ ፕላስ አዮናይዜሽን ኤነርጂ ጊቭስ ሜታል ፕላስ ኤሌክትሮን አለ። ኤሌክትሮን ወጣች፣ ይኸው ሪሙቭድ። ናን ሜታል እቺ ኤክስ ናን ሜታል ነች፣ ይበረተስትነ ማለት ነው። ጋዝ ፕላስ እዚህ ጋር ደግሞ ኤሌክትሮን ጨምራል። አያችሁ ኤሌክትሮን እዚህ ጋር ሪሙቭድ ነው፣ እዚህ ጋር አድድ። ከዛ እዚህ ጋር ደግሞ ምን ይወጣል? እዚህ ጋር ኤነርጂ አድድ፣ ኤሌክትሮን ሪሙቭድ። እዚህ ጋር ደግሞ ኤሌክትሮን አድድ፣ ኢነርጂ እዚህ ጋር ማይነስ ሆነና ጋዝ ፕላስ ኤሌክትሮን አፊኒቲ ነው። አያችሁ? ስለዚህ ልዩነቱ በዚህ ነው የሚፈጠረው ነው። ኒውትራል አተም ላይ ወይ ኤነርጂ ጨምረን ካታዮን መፍጠር፣
ኤሌክትሮን ጨምረን አናዮን መፍጠር። በዚህ ነው የሚፈጠረው፣ ሌላ ታሪክ የለውም ነው። ኦኬ ሶ እንዴት አዮን እንዴት ይፈጠራል? አዮኒክ ቦንድ እንዴት እንደሆነ አዮኒክ ቦንድ ኢዝሊ አዮኒክ ቦንድ ሲባል እዚህ ጋር ዲስከስ ቦንድ ፎርምድ ባይ ቱ ኦፖዚትሊ እዚህ ጋር ይታያቸዋል። ቱ ኦፖዚትሊ ማለት ነው። ኦፖዚትሊ ምን ያደረገ በሜታል እና ነን ሜታል መካከል ኦፖዚት ናቸው። አንዱ ሜታል ኢነርጂ ይፈልጋል፣ ነን ሜታል ደግሞ ኢነርጂ ይሰጣል፣ ሪሊዝ ያደርጋል። ስለዚህ አዮኒክ ቦንድ በቀላሉ ኢስ ቦንድ ማለት ቦንድ ፎርምድ by transfer of electron from ተማሪዎች metal to non-metal ኤሌክትሮን ከሜታል ወደ ነን ሜታል ከሜታል ሪሙቭ ትደረጋለች፣ በነን ሜታል ደግሞ አክሴፕት ትደረጋለች። ሜታሎቹ ይሰጣሉ፣ ነን ሜታል ደግሞ ይቀበላሉ። ስለዚህ ኤሌክትሮን ምኖች ማለት ነው ትራንስፌር ተደረገች ከብረት ወደ ኢብረት ትራንስፌር ሲደረግ ይህን ኤሌክትሮን ደግሞ ምን ሲያደርጉ ይሄ ዲስትሪቢዩት ሲያደርጉ ወይም ደግሞ ሉዝ ሲያደርጉ ኦር ጌን ሲያደርጉ አዮን ይፈጠራል። ስለዚህ በዚህ አዮን ሲፈጠር ደግሞ ያ በአዮኖቹ ሁለቱ አዮኖች መካከል የሚፈጠረው ቦንድ ምን እንለዋለን? አዮኒክ ቦንድ ይባላል ማለት ነው። ስለዚህ a bond formed by two oppositely charged ions due to electrostatic force is known as ionic bond. ምንድነው ኤሌክትሮስታቲክ ፎርስ? What's electrostatic force? Electrostatic force is the force of attraction between two charge ማለት ነው። ኤሌክትሮስታቲክ ፎርስ ሲባል ኤሌክትሮስታቲክ ፎርስ ስንል ተማሪዎች ፎርስ ኦፍ አትራክሽን ማለት ነው። ፎርስ ኦፍ አትራክሽን ቢትዊን ቻርጅድ ፓርቲክልስ ማለት ነው። በሁለት ቻርጆች መካከል ያለው ፎርስ ኦፍ አትራክሽን ኤሌክትሮስታቲክ ፎርስ ይባላል። ምክንያቱም አዮኒክ ምን ብለናል? ሜታል ፕላስ ጋዜስ ይሄ ካታዮን ማለት ነው ሜታል እና ነን ሜታል ኤክስ ማይነስ ይሄም ጋዜስ ነው። አያችሁ፣ ይሄም ቻርጅድ ነው ካታዮን፣ ይሄም ቻርጅድ ነው፣ ኔጌቲቭሊ ቻርጅድ ነው አናዮን። በዚህ ሁለቱ መካከል ያለው ፎርስ ኤሌክትሮስታቲክ ፎርስ ይባላል። በሁለቱ በካታዮን እና በአናዮን መካከል ያለው በሁለቱ ይሄ ካታዮን ይሄ ደግሞ አናዮን። ስለዚህ በካታዮን እና በአናዮን ወይም ደግሞ በሁለት ቻርጅድ ፓርቲክል መካከል ያለው ፎርስ ኤሌክትሮስታቲክ ፎርስ ይባላል። ስለዚህ እነዚህ ኤሌክትሮስታቲክ ፎርስ ሁለቱንም አንድ ላይ ምን ያደርጋል? ይስባቸዋል። ከዛ ምን ይፈጠራል ማለት ነው? ኤም ተማሪዎች ኤክስ ይፈጠራል። አያችሁ፣ ችኛዋ ቦንድ ማለት ነው። ቺ ቦንድ አዮኒክ ቦንድ ትባላለች። አዮኒክ ቦንድ በሜታል እና በነን ሜታል መካከል ያለው ቺ ቦንድ። ይሄ ቦንድ ደግሞ የመጣችሁ በሁለቱ ቻርጅድ ፓርቲክል መካከል ያለው በኤሌክትሮስታቲክ ፎርስ ማለት ይሄ ኤሌክትሮስታቲክ ፎርስ ሁለቱንም አንድ ላይ ምን ያደርጋል? ያቀራርባል፣ እንዲሳሳቡ ያደርጋል። ከዛ ቦንድ ይፈጠራል። ያ የሚፈጠረው ቦንድ ደግሞ አዮኒክ ቦንድ ይባላል። ለምን አዮኒክ ቦንድ ሆነ? እዚህ ካታዮን እና አናዮን የሚባል ሁለቱ አዮኖች ስላሉ ኦኬ ብለን እንዲህ ማንሳት እንችላለን። ለምሳሌ አንድ ኤግዛምፕል ላንስችላችሁ ወደ ሉዊስ ስትራክቸር በሚቀጥለው ቪዲዮችን እናየዋለን። ለምሳሌ ሉክ አት ዲስ ሶዲየም ፕላስ ክሎሪን ጊቭስ ሶዲየም ክሎራይድ። አሁን የሚለውን ስትራክቸሩን እንየው ተማሪዎች። እዚህ ጋር ሶዲየም 11 ነው። ሶዲየም ያለው አቶሚክ ነምበሩ 11 ነው። ክሎሪን ደግሞ 17 ነው። ኤሌክትሮን ኮንፊግሬሽን ስራ፣ ምክንያቱም በኬሚካል ቦንዲንግ ውስጥ ኦክቴት ሩልን ማሟላት አለባቸው። ኦክቴት ሩል ደግሞ ምንድን ነው የሚለው ተማሪዎች? አንድ አተም ወይ ሰጥቶ ወይ ተቀብሎ የመጨረሻ ሼሉን 8 ማድረግ ነው። ስለዚህ እዚህ ጋር ሶዲየም ማለት 281 ነው። 17 ደግሞ 287 ነው። አያችሁ፣ አሁን ክሎሪን አንድ ይፈልጋል። ችኛዋ 8 እንድትሆን ስንት ይፈልጋል? ይሄ 8 እንዲሆን አንድ ይፈልጋል። ይሄ ሶዲየም ደግሞ 8 እንዲሆን አንድ ምን ያደርጋል? ሪሊስ ያደርጋል። ስለዚህ ችኛዋ ኤሌክትሮን ከዚህ ችኛዋ ኤሌክትሮን ነች። ባይዘው ኤሌክትሮን ምን ትደረጋለች?
ትራንስፌር ትደረጋለች። ከማን ፍሮም ከሶዲየም ቱ ክሎሪን ዳት ሚንስ ሜታል ቱ ነን ሜታል ማለት ነው። ምን ተደረገች? ትራንስፌር ተደረገች። ይህችኛው አንድ ኤሌክትሮን ከሶዲየም ወደ ክሎሪን መጣች፣ ኤሌክትሮን ትራንስፌር ተደረገች። በዚህ ጊዜ ኤሌክትሮን ትራንስፌር ሲደረግ ምን ሆናል ማለት ነው? ኤሌክትሮን ትራንስፌር ይሄ ኤሌክትሮኑን ትራንስፌር ሲያደርግ ሶዲየም ፕላስ ይሆናል። ይሄ ደግሞ ሲያገኝ ክሎሪን ማይነስ ይፈጥራል ማለት ነው። ዩሲ ሶዲየም ፕላስ እና እዩት ክሎሪን ማይነስ። ስለዚህ ሁለቱ ደግሞ ምንድን ናቸው? በዚህ ሁለት መካከል ደግሞ ምን አለ? ኤሌክትሮስታቲክ ፎርስ አለ ማለት ነው። ኤሌክትሮ ኢኤስቲ አለ። ኤሌክትሮስታቲክ ፎርስ ኢኤስኤፍ ኤሌክትሮስታቲክ ፎርስ አለ በቻርጅድ ፓርቲክል ማለት ነው። ከዛ በኋላ በዚህ ጋር ምን ይፈጥራሉ? ሶዲየም ከዛ ክሎሪን ነው። ይሄ ቦንድ ምን ይባላል ተማሪዎች? አዮኒክ ቦንድ ይባላል። ዲስ ኢዝ ኦል አባውት አዮኒክ ቦንድ እንዴት እንደሚፈጠር ነው ያየነው። ስለዚህ ዛሬ ኬሚካል ቦንድ ምንድን ነው፣ ስለ ኦክቴት ሩል ምንድን ነው፣ ለምን ኤሌመንቶች ለምን ቦንድ ይፈጥራሉ የሚለውን ፖይንት አንስተናል። በሚቀጥለው ቪዲዮችን ደግሞ ስለ ሉዊስ ፎርሙላ ኦፍ አዮኒክ ቦንድ እንዴት አድርገን እንጽፋለን የሚለውን እናያለን። እስከዛ ድረስ ሰላም ሰንብቱ።